ሆናችሁት? እኔ ምንም አላረኳትም። አላዛር ለምንድን ነው አንተ እንደዚህ የምትሆነው? ምንድነው? ህፃኗን ልይ ብዬ ነው የመጣሁት። ውጪልኝ፣ ህፃኗን ልያት ላጫውታት። በቃ ውጡልኝ። በቃ አላዛር እንደዛ ነው ያልኳት። አላዛር አራቀን ለገችኝ። አሁንም ደግሞ ልትነገኝ ነው አይደል? ታይ ግን ይሄ ነገር ዋጋ ያስከፍልሻል። ምን ልታረጊ ነው እንደው? ታይ ግን አታስፈራሪኝ ማሚ። ታይ እየሰማሽኝ ነው? እባክህ ልቀቀኝ። አታስፈራሪኝ። በቃ አላዛር አትናገረኝ። አታስፈራሪና። እሺ ምንድነው? ልውጣ? እምቢ። ከዛ በኋላ ከክላስ ውጪ ከዚህ ውጪ ትለኛለች። ምን ነው? በቃ አታልቅሽ። እሺ በቃ ተይ ይቅር። በቃ ሌላ ጊዜ ታያታለሽ። እኔ አሁን ነው ማየት የምፈልገው። ሌላ ጊዜ ታያታለሽ። ሳላያት አልሄድም። አላዛር ምንድነው? ልውጣ ልሂድ? እምቢ። እኔ ምርርን ያለኝ ምን አድርጊ እንደሚሉኝ ራሱ ግራ ገብቶኛል። ምን ላድርጋቸው? ምን አድርጊ ነው የምትሉኝ? አንቺ መች ነው ከዚህ የምትወጪው? መቼም አልወጣም። ለምን አትወጪም? አልወጣም። አትቀፍ እንድትወጪ እፈልጋለሁ። እንድትወጣ ትፈልጋለህ? አዎ። ለዛ ነው ሁሉ የደከምኩት ማለት ነው። ተሰሚኛለሽ አይደል? ለዛ ነው የደከምኩት። አያገባኝም። ምንድን ነው የደከምሽው? ምንድን ነው የደከምኩት? ለአንተ ለአንድ ልጄ ስል ስንት ነገር እንዳደረኩ ታውቃለህ። ምንድን ነው ያደረግሽው? ለአንተ ምንም የምነግርህ ነገር የለም። ሁሉ ጊዜ አንተ እኔን ትገፋኛለህ። እኔ ከኋላህ መጥቼ ነገርህን አስተካክልልሃለሁ። ይኸው ማሚ አንድ ነገር ልንገርሽ፣ ከዚህ በኋላ እንደባደባለን እዚህ ቤት ውስጥ። ማን? እኔ እናንተ? አዎ። ወይ ይለይልናል። እና ደብድበኝ። በቃ እኔ እየሰለቸኝ ነው ሁሉ ነገር። ደብድበኛ። አውቃለሁ እናቴ ነሽ። አዎ። አሁን እሷን ለማስደሰት ነው። ለማስደሰት አይደለም። ወንዱን አለች፣ ሰለቸኝ በቃ ቤትህን ብላ አለች እና አሁን እኔን ለመደብደብ ነው። ሰላም እንዴት ናችሁ ውድ ቤተሰቦች? ያው ሰላም ማለቱ ራሱ ፌር ባይሆንም ግን ደግሞ ያው እግዚአብሔር ሰላምታ ስለሆነ ነው። ቤተሰቦች ዛሬ ወደ እናንተ የመጣሁበት ዋነኛ ምክንያት እንድታስቡት ነገሮችን ቆም ብላችሁ እንድታስቡ ፈልጌ ነው። ምክንያቱም እስቲ በኔ ቦታ ሆናችሁ እውነታውን እንየው። እስቲ እኔ ምን ላድርግ? እሺ ምን ላድርግ? እኔ ዛሬ ይሄን አድርግ የምትሉኝን አጪስ የእናንተንም ሐሳብ መቀበል ስላለብኝ የሚመክረኝ ወይም ከጎኔ ሆኖ አይዞህ የሚለኝ አንድ ሰው የለም። እኔ ጋር አንድ ሰው አላዛር ይሄ መንገድ ልክ አይደለም፣ ይሄን መንገድን አስተካክል የሚለኝ አንድ ሰው የለም። ይሄ ነገር ደግሞ ያስደብራል፣ በጣም ነው የሚያስደብረው። ስለዚህ እስቲ እናንተ እንኳን እሺ አሁን ከስሜታዊነት ውጡ፣ ከሳይድ ከመያዝ ውጡ። አዎ ያው ሚዲያ ለሴት እንደሚያደላ አውቃለሁ፣ ምንም ቢሆን ማለት ነው። ግን ደግሞ እዚህ ጋር እውነታውን ነው ማውራት ያለብን፣ እውነታውን ነው መናገርም ያለባችሁ። ምን እንዳደርግ ነው የምትፈልጉት? በቃ እኔ ግራ ገብቶኛል። መምከር ከቻላችሁ ለኔ ልትነግሩ የምትችሉት ነገር ካለ መልካም ነገር እቀበላለሁ። በቃ ነገሮችን እንዳስተካክል ምትመክሩኝ እንደ ወንድም ካያችሁኝ፣ ምሰድቡኝ አይደለም ያልኩት ወይ ደግሞ የምትናገሩኝን አይደለም። ምን እንድአደርግ ትፈልጋላችሁ? በእኔ ቦታ ሆናችሁ አስቡት። እኔ ከዚህ ቀደም ከእናቴና ከሚስቴ ነበር ምረጥ የተባልኩት። አሁን ደግሞ ከእናቴ ከሚስቴና ከልጄ እንድመርጥ የተገደድኩ ነው። ምንድን ነው ማድረግ ያለብኝ? ይሄ ነገር ተው። አንዳንዴ ሰው የሚለንን ብንሰማ፣ ሰው የሚለንን ነገር ብናደርግ፣ ሰው የሚለንን ነገር እንደው በቃ እሱ የሆነ የታየው ነገር አለ፣ እሱ የሆነ ያሰበው ነገር አለ ብሎ ሰው ልጅ ነገሮችን ላሽ ይላል። እና ምንድነው ማድረግ ያለብኝ ብዬ ከራሴ ጋር በጣም አሰብኩ ስላችሁ በጣም አሰብኩ። አንድ ማድረግ ከምንችላቸው ነገሮች ውስጥ እነሱ ኦሬዲ ልባቸው ተነስቷል። ከዚህ ቤት መውጣት ነው የፈለጉት። እኔ እናቴን እንኳን ለማስወጣት ብሞክር ወይ እሷን ላስወጣልሽ እና በሰላም ኑሪ፣ በቃ እኔ እሷን እውነት ለመናገር በቃ በሰላማዊ መንገድ ነው ከዚህ በኋላ እናቴን ከቤት እንድትወጣ የምፈልገው። ለምን ካላችሁ እኔ ለምን አይምሮዬ ለምን ይጸጽተኛል እንዴ? ሁሌውን ነገር በተባባልን ቁጥር አንተማ ሻንጣይን ሰጥተህ ወረወርከኝ፣ እንደዚህ ያደረከኝ ምናምን እያለች አይምሮዬ ለምን ሁሌ ተነካዋለች? በቃ አይምሮዬ ከሚነካ በሰላማዊ መንገድ በቃ እንድትሄድ በንግግር እንዲፈታ ነው የምፈልገው።
እሷ ደግሞ ምንድነው ማድረግ የምትፈልጊው አልኳት። ምንድነው በቃ እሷ ከወጣች በሰላም ትኖሪያለሽ ወይ እዚህ ቤት ውስጥ? በቃ ኦልሬዲ ልባቸው ተነስቷል። መሄድ ነው የሚፈልጉት። እኔ እንደባል ቀርቤ አወራኋት። ሁሉ ነገር ማስተካከል ይቻላል። ሁሉ ነገር በእጃችን ነው። እውነት በቃ ቤተሰብ ውስጥ ምንም ነገር ሳይገባ ማንኛውም ሰው ሳይገባ እኛው እናስተካክል። ሁሉን ነገር እንፍታው ብዬ በተደጋጋሚ እየጠየቅኳት ነው። ያ ነገር ግን እሷ ደስተኛ እያደረጋት አይደለም። እሺ አስቡት፣ እኔ ገና አባት ነኝ አይደለ? እሷም እናት ናት። ልጄ ለምንድን ነው ይዛብኝ የምትሄደው? እሺ ከዚህ ክፍለ ሀገር እስቲ አስቡት እናንተ ራሳችሁ። እስቲ ወንዶች መቼስ የምታዩ ወንዶች አላችሁ አይደለ? እስቲ የእውነት ይህን ነገር ትደግፋላችሁ? የእውነት አንድ ሰው ሚስትክ ልጅህን ይዤ ብልህ ስትልክ እሺ ብለህ ልጅህን አሳልፈህ ትሰጣለህ እንዴ? እኔ ልጅ አልተረፈኝም እኮ ያለችኝ አንድ ልጅ። ስለዚህ ምንድነው ማድረግ ያለብኝ? በቃ አብረው ተስማምተው እንዲኖሩ ነው ማድረግ የምችለው። በቃ የቤተሰብ ግጭት ነው ማናችሁም ቤት ያለ ነገር። እኔ አላዛር ቤት ብቻ አይደለም ያለው፣ እኔ ብቻ አይደለም የተዋረድኩት። እኔ የተዋረድኩት ሚዲያ ላይ ስለወጣ ብቻ ነው። ሁልሽም ቤት አለ። እስቲ እውነት እናውራና ከተባለ የትኛዋ አማችና ምራት ነው አንድ ላይ ተስማምታ ቤት ውስጥ የምትኖር አለች? እስቲ አማትና ምራት ተስማምታችሁ የምትኖሩ አላችሁ? ከስንት አንድ? ከ10 ሰው አንድ ሰው ነው ያለው። ከ100 ሰው 10 ሰው ነው ያለው። ሁላችሁም ቤት ያለ ነገር ነው። እኔ ቤት ያለው አዲስ ነገር አይደለም። እና አንተ ሚስትክ እና እናቴ አልተስማሙም ብለህ እናትን ታሳስራለህ? አንቺ ወይስ ሚስትን ታሳስራለህ? ምን ታደርጋለህ? አይታችኋል። ቁጭ ብሎ ለመፍረድ ቀላል፣ ቦታው ላይ ስትሆኑ ግን ከባድ። ስለዚህ ሁላችሁም እንደ እውነት እናወራ ከተባለ ከስሜታዊነት ወጣችሁ ገለልተኛ ሆናችሁ ነገሮችን ቆም ብላችሁ ስታስቡት የእውነት እላችኋለሁ የኔ ነገር ነው የሚያሳስባችሁ። እዚህ ጋር አንድ ግራ የገባው ወጣት አይታያችሁም? እናቴን ልበል ወይስ ባለቤቴን ልበል እያለ የተጨነቀ ሰው እንትን አይላችሁም? ድሮስ ብቻዋን ነበረች። እሺ አሁን እኮ እናቷ አለች እንዴ? ከእናቷ ጋር እኮ ነው አይደል እንዴ የኔን እናት የበደሉት? ምን አልኩኝ እኔ? ምንም። እነሱ ሰላም ባልፈለጉ ቁጥር እኔ መጨነቅ አለብኝ? እሺ እነሱ ፍቅር ባልፈለጉ ቁጥር እኔ ምን እንዳደርግ ነው? እኔ ምን እንዳደርግ? ወይስ ታነቄ ራሴን እንዳጠፋ ነው የፈለጋችሁት? እኔ ምን እንደፈለጉም እነሱም አላቅም፣ እየሆነ ያለውንም ነገር አላቅም። በቃ ምንድን እንዳደርግ እስቲ ምን ልፍጠር? እኔ እስቲ ምን ማድረግ የምችለው ነገር አለ? ይኸው ይሁን እስቲ እኔ ከሰውነት ጎዳና ወጣሁ እኮ እንዴ! 17 ኪሎ አካባቢ እኮ ነው የቀነስኩት በዚህ ጭቅጭቅ። ለምንድን ነው ማን ተሳሰበው? ለምን ነገሮችን እንደ ሰውኛ እናስበው? ሁሉ ነገር ምን ችግር አለ? እኔ አሁን እንዲህም እንዲያም ነው ብዬ ለመናገር አይደለም የመጣሁት። ከእናንተ ጋርም ለመጨቃጨቅም ከእነሱ ጋር ለመጨቃጨቅ አይደለም። ግን በቃ እግዚአብሔር መስመሩን ያሳየኝ ይሄን ነገር ብቻ ያቁምልኝ። በቃ እኔ እንዲህ እየተነዛነስኩኝ እኔ 2019 መግባት አልፈልግም። እኔ አዲስ ዓመት በአዲስ ነገር ነው መቀበል የምፈልገው። እንዴ ምንድን ነው ህይወቴን ገሃነም አደረጉት እኮ። ምንድን ነው የሚጨፈጨቡት እንዴ? ማሚ እዛ ገብታለች እንዴ? ማክላስ ልጅቷ ጋር ምን ያደረጉ ነው እዚህ ቤት?
ምንድነው ምንድነው ናችሁት? እኔ ምንም አላረኳትም። አላዛር ለምንድን ነው አንተ እንደዚህ የምትሆነው? ምንድነው ህፃኗን ልይ ብዬ ነው የመጣሁት። ውጪልኝ፣ ህፃኗን ልያት፣ ላጫውታት። በቃ ውጡልኝ፣ በቃ አላዛር። እንደዛ ነው ያልኳት። አላዛር በእውነት ምንም አላልኳትም። አንቺ ውጪ አለችኝ። እኔ ለምን እወጣለሁ? ማለት ውጪና አንቺ ውጪ አብረን እናጫውታት ከፈለገች በእኔ ፊት። ስለማንግባባ ነው። እኔ አንቺ ከዛው ውጪ። ለምን ደግሞ ወጣው ከልጄ ስር? ነይ ውጪ። ስለማንግባባ ነው እኮ። ምን ነው የምትለኝ አንተ? ምንድን ነው የፈለገው? እኔ ነኝ የፈለኩት። ጭራሽ ምንድን ነው የሆናችሁት? ስትጫጫው ነው የመጣሁት። እኔ ምንድነው ከናንተ ከአንቺ ምን ፈልጌ ነው የመጣሁት? ሰማኛል አይደለ? ልጄን ከልጄ ልትለኝ ነው የምትፈልገው? ውጪልኝ አለችኝ። ልለይሽ አይደለም ስለማንግባባ ውጪልኝ። ልጅቷን እኔ ልያት ነው ያልኩሽ። ምክንያቱም አብረን ቁጭ ብለን አንግባባም። አልተግባባንም። አሁንም እኮ አብረን ስለሆነ ያልተግባባ ነው። ልጅቷን ለማየት ነው፣ ላቅፋት ነው፣ ትንሽ ላጫውታት ነው። ምን ላረጋት ነው? እኔ ለምን እወጣለሁ? ምን ችግር አለው? እዛ ጋር እቀምጣለሁ፣ ራቅ ብዬ ታጫውታት። ግን ለምን አሁንም ይዛብኝ? አንግባባማ። የት ነሽ? አሜራ አራስ ነኝ እኮ። ለምንድን ነው የምወጣው? ለምንድን ነው ንፋስ የሚነካኝ? ለምን ንፋስ ይነካኛል? ገና 15 ቀን እሷ ባለችበት አይሆንም። እኔ አብረን ስንሆን አንግባባም። አላዛር እያየኸኝ አይደለ እንዴ? ለደቂቃ መጥቼ ገና አልጋዋ ላይ እንደዚህ ተንበርክኬ ህፃኗን ለማየት ስል ነው ወጣ በይልኝ፣ እኔ ልጅቷን ላናግራት፣ ላጫውታት፣ ልቀፋት፣ ልሳማት፣ ጠረኗን አፍቆኛል ነው። ምን ችግር አለው? ለምን ውጪ ትለኛለች? እኔ ቆይ አራስ አይደለሁ እንዴ? ስለማንግባባ አንቺ ማለት ዝም ብለሽ ስለምጠዘጥዢ ምን የጠዘጠስኩሽ? ጠዝጣሽ ነሻ። በቃ ለዛ ነው ጠዝጣስኩሽ። በቃ ከልጅ አትለይኝ። በቃ አልችልም። ሲቀጥል ደግሞ እኔ ለምንድን ነው ንፋስ የሚነካኝ እንዴ? ንፋስ በነካኝ ቁጥር ጡቴ እየደረቀ ነው። አትውጪ ተብዬ ቁጭ በይ። እኔ መታረስኩ በስርዓት። በቃ እኔ ከልጄ ጋር በቃ መታረስኩ፣ አልበላሁም፣ አልጠጣሁም እያልሽ በቃ ዝም ብለሽ ሜዳ ላይ ለፍልፈሻል። ይበቃሻል። በቃ እኔ አላዛር ማለት ነው መከራከር አልፈልግም። በቃ ትውጣልኝ ከዚህ ክላስ። አነካኋት መታመት ነገር እና በልጅቷ ናፈቀችኝ ማለትም ነገር ነው። ለሳማት ማለትም ነገር ነው። ትሰማኛለህ አይደለ? ከናፈቀቻት ቀጥ ብላ መጣ ስማት እኔን ሳታወራ የፈለገችውን አድርጋ መውጣት ትችላለች። ውጪልኝ ማለት ነው ማለት ነው። ለምንድን ነው? ለትንሽ ደቂቃ አብሬያት መሆን ፈልጌ ነው። 3 ቀን 4 ቀን ለገችኝ። አሁንም ደግሞ ልትለየኝ ነው አይደል? ተይ ግን ይሄ ነገር ዋጋ ያስከፍልሻል። ምን ልታረጊ ነው? እንደው ተይ ግን አታስፈራሪኝ ማሚ። ተይ እየሰማሽኝ ነው? እባክህ ልቀቀኝ። አታስፈራሪኝ። በቃ አላዛር አትናገረኝ። አታስፈራሪና እንዴ! ምንድነው ሁሌ በልጃችን ነው እንዴ የምታስፈራሪ? እኔ አሁን በልጃችሁ ብያለሁ። ታዲያ ምንድነው ታዲያ? ተይ ዋጋ ተከፍያለሽ ማለት ይሄ በልጅ መባሉ ነው። ምንድነው? እሺ አንተም እንደዛ ትናገራለህ እንዴ? ምን አለበት አቅፌ ብስማት? ምን አለበት እቀፊ። ይኸው ነይ ሆነ እያለሁ እቀፊ። ችግር የለም። መሽከራከልኳል። ለምን እቀፊ ነው? ተነሺ። እኔ ካለው እኔ ማየት ከጠልታ ልጄን ደግሞ ማየት ምን ማለት ነው? ልክ እንዳንቺ ማለት ነው። አንቺ እኔን ጠልተሽ ልጄን አቅፈሽ እንደምታኘው ልክ እንዳንቺ ማለት ነው። የተለየ ነገር አለው? እኔን ጠልታ ልጄን ማቀፍ። አንቺ አልጠላሁሽ። ያንቺ እኮ ነው። አሁን ተገላቢጦሽ ነው እየሆነ ያለው። ስራሽን ባህሪሽን በጣም ነው የምጠላው። እኔም ስራሽን ባህሪሽን ማንነትሽን በጣም ነው የምጠላው። ይሄንን ነገር ወቂ። አንቺ ንጹህ፣ ሌላው ኃጢአተኛ። አንቺ ጻድቅ፣ ሌላው ደግሞ በጣም ኃጢአተኛ። በቃ ራስሽን ጻድቅ አታርጊ። በእግዚአብሔር ምንም ያደረኩሽ ነገር የለም። ዞር በይላት እሺ። ልጅቷ አንተ ችግር የለም። ምንድን ነው ዞር በልልኝ። አንተ ደግሞ ካሜራ ይዘህ መጣ። ይሄ ነው ስራ። በቃ አንተ ዞር በልልኝ፣ ውጣልኝ። በቃ አንተ ምን አድርጊ ነው የምትሉኝ እንዴ? ከልጄም እሺ አትውጪ ከቤት አላችሁኝ፣ ከለከላችሁኝ፣ ቁልፍ አነሳብኝ። እሺ አርፌ ተቀመጥኩኝ። እና አርፈሽ ተቀመሽ ማለት ታዲያ እኔ ልጅቷን አልይዝም፣ አላቅፍም፣ አላያትም፣ አልስማትም፣ በቃ ጠረኗን አላይም ማለት ነው? እኔ እያለሁ ለምንድን ነው እኔ እናቷ የሌለሁበት? ለምን እኔ ጋር እኮ 4 ቀን 3 ቀን ተቀምጣለች እኮ። ምንም ማረጋት መስሎሻል? ማረግ ብፈልግ ኖሮ ያኔ ነበር አድርጌ ማሳየሽ። ለምንድን ነው ከክላስ የምወጣው? እኔ ይበርደኛል። ውጪ ነው ያለሽ ወረኛ አንተ። እኔ እኮ 15 ቀን እንኳን ያበስ በቃ ማለት ትወጃለሽ። አታላዝኝ። አሁን ምንድን ነው መፍትሄው? ምንድን ነው የፈለግሽው አንቺ? ትውጣልኝ ለአንድ 30 ደቂቃ 20 ደቂቃ ትውጣልኝ። ለምን? ከዛ እኔ ከልጄ ጋር ልጫወት። ምንድን ነው የምትጫወቺው? ምን አገባህ? ቁጭ ብለህ ይኸኝ። አንተ ከኔ ጋር ቁጭ ብለህ ይኸኝ። እሺ በቃ እንጂ ብቻዋን አልተወልሽ። ምን ችግር አለው? አላዛር እኔ ህፃኗን መጉዳት ብፈልግ በነፃነት አግኝቻት አልነበር ወይ ነው የምጠይቅህ። እና ምን አረኳት? በሰላም አላመጣኋትም። በቃ እሷን ግን ላያት አልፈልግም። ለ20 ደቂቃ ትውጣ፣ እዛ ጋር ትቀመጥ። እኔ ህፃኗን 20 ደቂቃ 30 ደቂቃ ንፋስ ላይ አልቀመጥም። ኧረ በእናትሽ ነገር እናቅልስ። ንፋስ ላይ አልቀመጥም። አላዛር ምን አድርጊ ነው የምትሉኝ? በፈጣሪ
እሺ ልሂድበት እናቴ ጋር ልታረስ እንዴ? እቃቃ እንዴ መመስላችሁ? ወጪ ግቢ የምትሉኝ ምን አድርጌ ነው የምትሉኝ? እሺ እዛ ጋር ቁጭ በይ እንዴ። ስለዚህ አጥኔ በቃ እሺ እዛ ጋር ቁጭ በይላትና እሺ እንትን ትበል በማልቀስ በቃ ያንቺን እንባ በማየት በቃ ነይ በቃ እሺ ሰው ሁሉም ያዝንልሽ። ዘመኔ በእናትህ እሺ ምንድነው ልውጣ? እምቢ። ከዛ በኋላ ከክላስ ውጪ ከዚህ ውጪ ትለኛለች። ምን ነው በቃ አታልቅሽ። እሺ በቃ ተይ ይቅር። በቃ ሌላ ጊዜ ታያታለሽ። እኔ አሁን ነው ማየት የምፈልገው። ሌላ ጊዜ ታያታለሽ። ሳላያት አልሄድም። አይቻት አቅፊያት አጣጥሚያት ወጣለሁ። እናንተ ለምን ክሽች ትላላችሁ? በሰላም ነው የመጣሁት አይደል እንዴ? እሺ አታልቅሽ አንቺ። ዞር በልልኝ በእናትህ ዞር በል። አንተ ታሰቃየኝ። በቃ ልሂድበትን ለሀገሬ ከእናቴ ጋር እቀመጣለሁ። እናቴ ጋር ታረሳለሁ። በቃ ተውኝ። እሺ አታልቅሽ። ተይ እንዴ ምን ሆነሻል እናቴ? በቃ እሺ ረፊ አሁን ደግሞ እናትሽ ትመጣለች። ሌላ ብሶት አለባት። ምንድነው ብሶታ? ብሶት ነው የሚያስነባት እንጂ መቼም ይሄ አያስለቅስም። ልጅሽን ልያልኩኝ እንጂ ልጅሽን ልብላ አልኩኝ እንዴ? ልያት ነው ያልኩኝ። ውጪ ግቢ የምታረጉ ሸቀጥ ነኝ እንዴ? እኔ ወደዚህ ወደዛ የምታረጉኝ አላዛር። ሸቀጥ አድርገሽ ከሆነ ነው ያገባኝ። እኔ ለራሴ እዚህ ስንት ነገር ነው ስንት ነገር ችዬ ነው እዚህ ተቀመጥኩት እያመመኝ። እንኳን እስቲ ሰው ኦፕራሲዮን ይቀደዳል። ምን እንደስች ገና 15 ቀን አልሞላኝ። ስንት ነገር ጉዞ ነሽ። ሆርሞን ወለድሽ። እስቲች ምግብ አልበላሁም፣ መብላት አልቻልኩም፣ መታረስ አልቻልኩም፣ እንደዚህ አልሆንኩም። አላዝንም። ቆይ እስከ መቼ ነው እንደዚህ የምንሆነው? አላቅም። እኔ ምን አቅልሃለሁ? ለምን አላቅም። ቆይ ለምን አንቺ ለምን አትሄጂም ከዚህ ቤት? ለምን ሄዳለሁ ማለት አሁንም እንደ ድሮ ሂጂ እያልከኝ ነው? ሂጂ ያልኩሽ አይደለም። ምን ማለት ነው? በሰላማዊ መንገድ በቃ ለምን አንተው? ምኑን እንተው? ምኑን? አንተ አሁን መሀላችን ነው ያለው። አፍደሰሻል። የነገር አፍደሰሻል። አላስደሰተኝም። ባያስደሰተኝም ግን የሰውን እልህ እስከ መጨረሻ አስጨርሳለሁ። የምን እልህ ነው? በቃ እነሷ ማን ስለሆነች ነው? ማን ስለሆነች? እሺ ያትና እሺ ተንበይ በቃ ዞር ትበልልኝ ወደዛ። እኔ ከሷ ጋር ጉዳይ ነው። እኔ ከዚህ ክላስ ውጭ አልኩሽም። ዛጋውኝ ሻታልክሽ እያልኩሽ ነው አይደል እንዴ? በቃ ተነሺ። ይኸው አንቺም አትክፋኝ። ቀስ ብዬ ነው የምወርደው። ገና ኦፕራሲዮን እንደተቀደደ ሰው ቀስ ብዬ ነው የምወርደው ትላለች። 15 ቀን እሷን ለማየት ነው መሰቃየት አለብኝ እንዴ? በስመ አብ የኔ ፍቅር ሰውትሽ እኮ ምንድነው ልጄ? አሁንም እያስለቀሳችሁት ነው እንዴ? ለምንድን ነው የምታለቅሽው? ልጄ ላታስለቅሱብኛ እንዴ? አላዛር ምንድን ነው? ልውጣ ልሂድ እንዴ? እኔ ምርርን ያለኝ ምን አድርጊ እንደሚሉኝ ራሱ ግራ ገብቶኛል። ምን ላድርጋቸው? ምን አድርጊ ነው የምትሉኝ? እኔ በጣም ሰለቸኝ። በጣም ሰለቸኝ። ምን አረግናት? እኔ ምን አውቃለሁ? ህፃኗን ልያት፣ ልቀፋት፣ ልሳማት ነው ያልኩት። ምን አረኩኝ? ምንድነው ሁሉ ጊዜ ነው ማማረግ? አይሰለቻችሁም? ኧረ በእውነት እኛ ሰልችቶናል። ያልሰለቸሽ አንቺ ነሽ። እቺ ልጅ ምንድን ነው የሚሰማት? አላዛር ለፍልፉ ምንም ቢሆን እኮ ድምፅ ትሰማለች። ልጅ ከተወለደችበት አንስቶ ጭቅጭቅ የምትሰማው። ኧረ ምንድን ነው የምሰማው ነገር? በቃ እኔ በቃ ሸኘኝ። በቃ ልሄድበት። አልሸኝሽም። አትሄጂም። 150 ጊዜ እያለቀሰች ትኖር እንዴ? ለምን ታለቅሳለች? ምን ያስለቅስሽ? ምን እያደረገች ነበር እናቴ የመጣኸው? ምን እያደረገች ነው? ይሄው አይደል አላዛር? ይሄው አሁን አልከኝ። ይሄው አሁን አቀፍኳት። ምን አደረኩኝ? ይሄው አይደለ? ለምን ታካብጃለሽ አንቺ? ምን አካበርሽ? በቃ ይሄው እዚህ ጋር ቁጭ ብለሽ እሺ፣ የትም አልሄድም። ይሄው እዚህ ጋር ቁጭ ይሄው ፈታሁት አይደለ? ጉዳዩ አልተፈታም። አሁን ምን ያስለቅስሽ አንቺ? አሁን አንተ ስላለ ነው። አንተ በሌለበት ደግሞ ምን እንደምታደርገኝ አስበው እስኪ። ኧረ አሁን በዛ። እውነቴን ነው በዛ። አሁንስ ምንድን ነው የበዛው እንዴ? ምን ነው በቃ ልጄን አታበሳቅሉብኝ። አይ በቃ አታማሩኝ በእናትሽ። ነው ወደዛ እራሳችሁን ቻሉ። እዛ
አራስሽ አልቻልሽው አንቺ ነሽ። ያስጠላኝ ወደዛ እውነት አራስሽ አልቻልሽው አንቺ ነሽ። የምን መነዛነዝ ነው? ዝም ብሎ ጭቅጭቅ የማይጠሉ እነዚህ የልጅ ልጅ ላጫውት ነው ያልኩት። ደግሞ መብቴ ነው። ምንድን ነው አይሰለችሽ? ምንድን ነው የምትጫወተው? ገና ራስ ልጅ ይኸው የኔ ማር እኔን ስታይ ይኸውልሽ ጠረን የለም እንዴት እንደምትቦርቅ አላንቺ አልስቅልሽ አለች። ይኸውልሽ ለኔ የኔ ፍቅር እኔ ራሴ ማስለመድ ነው የምፈልገው። ራሴ ማስለመድ ጠረኔ ማስለመድ የኔ ፍቅር ምን አይነት ዕዳ ውስጥ ነው የገባሁት? እደጊልኝ እኔ ልጄን ተሰቃየች እኮ አላዛር ልጄን ተሰቃየች። አታሳዝንህም? ካልፈለካት ልውሰዳት አልኩኝ። እኔ ምን አረግናት? አልመጣችኝ ወይ አተውኝ ወይ አታውኝ። እኔ ምን አድርጊ ነው የምትለኝ? ቆይ እናትሽ እኔና አንቺ ልታፋተነው እንደ መጣችሁ እንዴ? እኔ አገች ምን እናትም ልታፋታህ የመጣችው? እኔ ውጪልኝ። አራስ ሴት እንዴት ነው ውጪ የምትባለው ከክላሷ? ማየት ስጠላሽስ ላይሽ ከጠላውሽ ማየት ከጠላሽ ደግሞ ለምን ልጄ ጋር ትመጣለች? እኔን ጠልታ ለምንድን ነው ልጄ ጋር የምትመጣው? እኔን ጠልተሽ ምን ቢሆን እኔ ደም አለባት? እኔን ጠልተሽ ልጄን አቅፈሽ እንደምትተኙ ያ ማለት አንቺን ጠልቼ አንቺ ልጅ ጋር ተኝቼ ማላቅም ይገርምሻል። ሳተኝ ነው ታዲያ ወለድሻት? ተኝተሽ መስሎኝ ወለድሻት። ከተውኩት ቆይቷል። እሺ ከፈለግሽ ዳሪው ከፈለግሽ ማለት ነው አንቺ ራስሽ ተይ እንጂ ይሄን ውጣ በእግዚአብሔር። ችግርሽ ከኔ ጋርም አንተ ነህ እኮ አላዛር እያሰቃየኸኛለች። እሷ ምንም አላጠፋችም። እንደውም ልንገር አይደለ አንተን ህይወትህን ማስተካከል ህይወትህን ማስከበር ትዳርህን ማስከበር ምን እስቲ ምን እናትህ እንደፈለገች ነው ምን ላድርግ? ይሄን አርግበኝ እስቲ አይደለም እሷ የምትፈልገው እስቲ የምትፈልጊው ነገር ነው። ደበደብ ነው የምትፈልገው። ትዳርህን እንድታስከብር መደባደብ አለብህ። እናትህን መደብደብ መግረፍ ምናምን አለብህ። በቃ አንተ ያኔ ጀግና ወንድ ትባላለህ። ትዳርህን አስከብረሃል ትባላለህ። ይሄን ነው የምትፈልጊው? ከዛ እንደለመደችው ሻራን እኔ አሞኛል ካንተ ጋር በቃ ከማንነት እሺ ፍላጎትሽን ንገሪኝ። እኔ ምንድን ነው ያጠፋው? ምን አደረኩ? ውጭ እየተባልኩ ቤት ውስጥ አንዴ ግቢ አንዴ ውጭ እየተባልኩኝ ምን አድርጌ ነው የምትለኝ? ምን አንጨቃጨኝ? እናትሽ ነዝናዛ ናት። ምንድን ነው ያሳጣው? እኔ እንግዲህ ካሜራ በቀላሉ መፍታት የምትችውን ነገር ለምን እወጣለሁ? እኔ በቀላሉ መፍታት የምትችውን ነገር ቀላል ነገር ነው። ለምን እወጣለሁ እኮ ብትግባቢና በሰላም ብታወሩ እስቲ ምን አለ ኖርማል የሰው ልጅ ልጅቷን ለማየት ነው የመጣሁት ካለችሽ ለምሳሌ በጸባይ ጠየቀች። በጸባይ ማጠየቅሽ እስቲ እንዴት ጠየቅሻል? መጣችና ማለት እኔ ሪአክሽኑን ሁሉ ልንገር ካላዛ መጣው በዳዴ ወደ ህፃኗ ጋር ተጠጋሁኝ። ከዛ አንዴ ወጣ በይልኝ ልጅቷን ላጫውታት ሊያት ነው ያልኩት። እኔ ወጣ በይልኝ ያልኳት። ለምንድን ነው የምወጣው? አንቺ ለምን ወጣ? በግድ አንቺን ማየት አለብኝ? በመካከላችሁ ያለው ነገር አንቺ ጸበኛ ከሆናችሁ ሰው እንደ ጸቡ መለያየት ነው። ልጅ እኮ ናት አላዛር። በቀደምም እንደዛ ሁሉም ሰው እንደዚህ አረግሽም አሳየች ማንነቷን። አሁንም ልጄ ብትወስድብኝ እንዴት ነው የምችለው? አላዛር የት ትወስደዋለች? ቆይ አንቺ ራሱ ቆይ እሷ እንድትወስድ ጊዜ ሰቀታለች። አሁን እኔ ለምሳሌ ከባለፈው ሰተን ያልተማርኩ አላዛር ልቁም በር ላይ እሺ ሲጀመር በበሩ ትልቁ በር ቁልፍ አይደል እንዴ? ቁልፉ ነው ጋር አይደል እንዴ? ቆመሽ ደሪ እንደምታሰቃዩኝ ምንም አልልም። እኔ አታልቅሽ፣ በቃ አታልቅሽ። ለጠላትሽ ይለቀስለት። አታልቅሽ። አሜን። ለጠላቷ ይለቀስ። አሜን፣ 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 አሜን። ለጠላትሽ ይለቀስለት። ልጅ አታልቅሽ። እኔ ዘና እድሜን አረዝማለሁ የልጄን እያየሁ። ተነዛነዙ እናንተ። እሰይ እናትሽ አንድ ቀን እንኳን ልጄን አይታታቃለች። እደጊልኝ በምን ሰዓት ማለት ነው? ምን አደረገች? ከኔ ጋር እንደ ያለችው እናቴ አይቻት አላውቅም። እኔ አንድ ነገር ልንገራችሁ። አንቺ አንድ ልብሽ ስለተነሳ ነው ከዚህ ቤት መውጣት ስለፈለጋችሁ አይደለ? ሆን ብለሽ ነው ማትግባቢው እንጂ እኔ መጥቻ አግባባችሁ። አንቺ እዚህ ጋር ቁጭ አልሽ፣ ይኸው እሷ ተጫወተች፣ ስጨርስ ተነሳ ትሄዳለች። በቃ እንዲህ አድርገሽ ራስሽ ነገር ሴት አይደለሽ እንዴ? ቆይ ብልሃቱን እኔ ላስተምርሽ። እሷ ይኸውልህ እኔን ማማረር ሚዲያ ላይ የኔን ክፉነት ብቻ ኒኒኒኒ ብሎ ማውጣት እኔ ነው እንዲያደረኩ ራሱ ልጅሽ ነው የሚቀርጽሽ።
ክፋትሽን የሚያሳየው ልጅሽ ነው። ወጣት አይደለሽ እንዴ አንቺ? ኧረ ሽማግሌ አይደለችም። ምን አንቺ አርጅተሻል እንዴ? ነዝናዛ አይደለችም። አትበይ። አሮጊት ላይ ነው የሚያምረው። እኔ እንኳን አላዛር የሚያክል ልጅ አድርሼ እንኳን እንዳንቺ አላልኩም። ምንድን ነው? አቤት ጌታ ሆይ። በቃ ችግር የለውም። ቁጭ ብላ አንቺ ምንም የምትሆነው ነገር የለም። አናስለቅሳትም። ምንም በራሷ ፍላጎት ነው እያለቀሰች ያለችው። አሁን ሆነም ቀረን መውጣት ነው የምፈልገው ከዚህ ቤት። በቃ አልፈልግም። በግድ የሚሆን ነገር አለ። መብትሽ ነው። እኔ የምፈልገው የልጅ ልጄ ነው። እኔ እኮ አትውጫ ተባልሽ አላሰርኩሽም። መብትሽ ነው። ምን አገባኝ? እኔ የምፈልገው ይህችን ኬክ ልጄን ነው፣ ደሜን ነው። መነዛነዝ ልማዳችሁ ነው። በኢየሱስ ስም ለዚቹ ነው ስትጨቃጨቂ የነበረው። ከዛሬ በኋላ ግን ስመጣ ልጄን አትይ ምናምን ብትይ ነግሬሻለሁ። ሌላ ችግር እንዳትፈጥሪ። በቃ በእናትሽ ጭቅጭቅሽን አልፈልግም። በሰላም የምትፈቺ ከሆነ ፈቺ ነገርሽን። አብረን እስከኖርን ድረስ መጥቻ አያታለሁ፣ አቅፋታለሁ፣ እንደ ልቤ እንቀሳቀሳለሁ። አንቺ መች ነው ከዚህ የምትወጪው? መቼም አልወጣም። ለምን አትወጪም? አልወጣም። አትቀፊ እንድትወጪ እፈልጋለሁ። እንድትወጣ ትፈልጋለህ? አዎ። ለዛ ነው ሁሉ የደከምኩት ማለት ነው። ተሰሚኛለሽ አይደል? ለዛ ነው የደከምኩት። አያገባኝም። ምንድን ነው የደከምሽው? ምንድን ነው የደከምኩት? ለአንተ ለአንድ ልጄ ስል ስንት ነገር እንዳደረኩ ታውቃለህ። ምንድን ነው ያደረግሽው? ለአንተ ምንም የምነግርህ ነገር የለም። ምንድን ነው ሁሉ ጊዜ አንተ እኔን ትገፋኛለህ። እኔ ከኋላክ መጥቼ ነገርህን አስተካክልልሃለሁ። ይኸው ማሚ አንድ ነገር ልንገርሽ፣ ከዚህ በኋላ እንደባደባለን እዚህ ቤት ውስጥ። ማን? እኔ እናንተ? አዎ። ወይ ይለይልናል። እና ደብድበኝ። በቃ እኔ እየሰለቸኝ ነው ሁሉ ነገር። ደብድበኛ። አውቃለሁ እናቴ ነሽ። አዎ። አሁን እሷን ለማስደሰት ነው። ለማስደሰት አይደለም። ወንዱን አለች፣ ሰለቸኝ በቃ ቤትህን ብላ አለች እና አሁን እኔን ለመደብደብ ነው አድርገዋል። ከዚህ በፊት አሁንም አድርገው። ለአንተ አዲስክ አይደለም። ለምን እንደዚህ ትኛለሽ? ለምን አይምሮዬን ትለኛለሽ? በፊትም አድርገዋል። እሺ ውጪ፣ በቃ ከህይወቴ ውጪ። በቃ እኔ ሁሉ ነገር ያስጠላኝ ነው። አልወጣም ከዚህ በኋላ። ለአንተ ስለ አይደለም እዚህ ቤት የገባሁት። ለማን ስትይ ነው? እሷን ለማጥፋት ከዚህ ቤት አጠፋም። ታያለህ። እሷ ደግሞ አጠፋም። እሱን እናያለን። አሃ፣ ለዛ ነው በየቀኑ እየመጣሽ ነገር የምትፈልጊው። እሱን እናያለን። እናያለና ከዚህ በኋላ ከፈለክ አብረሃት ሂድ። አልሄድም። እሱን እናያለን። እንዲህ ከሆነ ደግሞ እኛ ተባብረን ይሄን ቤት ገሃነም ነው ማድረግብሽ። እኔም ገሃነም አደርገዋለሁ። እስቲ የማን እንደሚበልጥ እናያለን። አብረን ተቃጥለን ገደል እንገባለን። እሺ አመዳ እናያለና ከነዱ ቢኪያ ለካ እቅድሽ ይሄ ነው። እቅድሽ ለካ ይሄ ነው። መቼ አወኩኝ እኔ እስካሁን እናቴ ነሽ ብዬ ነው እስካሁን ድረስ። ኧረ ጉዴ! ከኔ ጋር ልህ ከተጋባሽማ ታየዋለሽ። አሳይሻለሁ። ከዚህ በኋላ እዚህ ቤት እንዳትገባ። የሰማሽኝ ነው አይደል? እኔ እላታለሁ እንዳትገባ ነው የምልሽ። እኔን እንዳትገባ እኔ አታስገባብኝ ያልኩህ አንተን እየጠየቅኩ አንተ ደግሞ ምንድን ነው የምትለኝ? ችግር የለም በቃ እኔ ነኝ እንደ ማስገባት እናትህ። በቃ በእናትሽ በቃ እሱ ላይ አቁመው። ቆይ በእናትሽ